ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ ጥር 28 ቀን 2018 የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢኮኖሚ ማሻሻያው ለውጭም ሆነ ለሀገር ውስጥ የንግድ ማህበረሰብ አመቺ የንግድ ከባቢ እንዲፈጥር አስችሏል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገለጹ። 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያን ይግዙ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ በአዲስ አበባ ተከፍቷል። ካሳሁን ጎፌ በመክፈቻ መርሃ ግብሩ ላይ እንዳሉት መሰል የንግድ ትርኢቶች የውጭ ንግድን ለማሳደግና የኢትዮጵያን ምርቶች በዓለም አቀፍ ገበያዎች ለማቅረብ ከፍተኛ አስተዋጽኦ አላቸው። በተጨማሪም የንግድ ፖሊሲዎችን ወደ ተግባር ለመቀየርና ሻጮችን፣ ሸማቾችንና ኢንቨስተሮችን ለማገናኘት ትልቅ እድል ይፈጥራሉ ነው ያሉት። ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ በርካታ ውጤቶችን እያስገኘ ነው ያሉት ሚኒስትሩ ላብነትም ባለፉት 6 ወራት ከወጪ ንግድ $5.1 ቢሊዮን ገቢ መገኘቱን አንስተዋል። ማሻሻያው ለሀገር ውስጥ እንዲሁም ለውጭው የንግድ ማህበረሰብ አመቺ የንግድ ከባቢ እንዲፈጠር አስችሏል ብለዋል። መንግስት ንግድና ኢንቨስትመንትን ለመደገፍ ቁርጠኛ መሆኑን ገልጸው በተለይም አነስተኛና መካከለኛ ኢንተርፕራይዞችን ለማብቃት በትኩረት እንደሚሰራ አረጋግጠዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሰብስብ አባፊራ በበኩላቸው ምክር ቤቱ የግሉ ዘርፍ በሀገሪቱ ኢኮኖሚ ያለውን ሚና በአግባቡ እንዲወጣ የሚያስችሉ ተግባራትን እያከናወነ መሆኑን ተናግረዋል። የንግድ ትርኢቱ ንግድና ኢንቨስትመንት እንዲስፋፋ ለአምራቾች የገበያ ዕድል ለመፍጠርና በሀገር ውስጥና በውጭ አምራቾች መካከል የልምድ ልውውጥ ለማድረግ ያስችላል ነው ያሉት። በንግድና ቀጠናዊ ትስስር ሚኒስቴርና በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ትብብር በተዘጋጀው የንግድ ትርኢት ላይ በርካታ የሀገር ውስጥና የውጭ ኩባንያዎች ምርቶቻቸውን አቅርበዋል። የኢትዮጵያን የዕዳ ጫና ለመቀነስ እየተወሰዱ ያሉ የመፍትሄ እርምጃዎች ተጨባጭ ውጤት እያመጡ መሆኑን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሕክምና መሳሪያዎች አቅርቦት ፕሮጀክት ለምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ላይ አስረጂ የውይይት መድረክ አካሂዷል። በውይይት መድረኩ የገንዘብ ሚኒስትር አቶ አህመድ ሽዴ የብድር ስምምነቱን አስመልክቶ ማብራሪያ ሰጥተዋል። በማብራሪያቸው የብድር ስምምነቱ ለጤና ተቋማት የሕክምና ቁሳቁስ በማሟላትና ባለሙያዎችን በማሰልጠን ህብረተሰቡን የጤና አገልግሎት ተጠቃሚ ለማድረግ ያለመ ነውም ብለዋል። ለዚህም $30 ሚሊዮን ኮንሴሽናል ብድር ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ የሚገኝ መሆኑን ጠቅሰው ብድሩ በ40 ዓመታት ውስጥ ተከፍሎ የሚጠናቀቅ 0.01% ወለድ ያለው መሆኑንም አብራርተዋል። እንደ ሚኒስትሩ ገለጻ የዕዳ ጫናን ለመቀነስ ተግባራዊ የተደረጉ የመፍትሄ እርምጃዎች ተጨባጭ ውጤት እያመጡ ነው። ባለፉት የለውጥ ዓመታት እንደ ሀገር ምንም አይነት የኮመርሻል ብድር አልወሰድንም ያሉት ሚኒስትሩ ከአበዳሪ ሀገራት ጋር በመደራደር የዕዳ ሽግሽግ እንዲደረግ ርብርቡ ተጠናክሮ መቀጠሉን ተናግረዋል። ጥቅል ሀገራዊ ምርትና የውጭ ንግድ እያደገ መምጣቱን ገልጸው ይህም የዕዳ ጫናን መቀነስን ጨምሮ ጤናማ የፋይናንስ ስትራቴጂ ተግባራዊ በመደረጉ የመጣ ውጤት መሆኑን ገልጸዋል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነትም በረጅም ጊዜ የሚመለስና ዝቅተኛ ወለድ ያለው መሆኑ ከአጠቃላይ የብድር ስትራቴጂ አኳያ ተፈላጊ ነው ብለዋል። ቀደም ሲል የሀገር ውስጥ ዜናዎችን አስደመጥናችሁ የተከበራችሁ አድማጮች። አሁን ደግሞ ወደ ውጭ ሀገር ዜናዎች እናልፋለን። በቅድሚያ የአፍሪካ በኮንጎ የተባበሩት መንግስታት የሰላም አስከባሪ ተልዕኮ የተኩስ አቁም ስምምነቱን ለመከታተል ቁርጠኝነቱን አረጋገጠ። በኳታር አመቻችነት በዶሃ በተደረገው ውይይት በኮንጎ ዲሞክራሲያዊ ሪፐብሊክ መንግስትና በኤም23 አማጽያን መካከል ሰኞ ዕለት የተደረሰውን አዲስ የተኩስ አቁም የክትትል ስርዓት እንደሚደግፍ በድጋሚ አረጋግጧል። በቡሩንዲ ድንበር አቅራቢያ በምትገኘው ኡቬራ ከተማ የተባበሩት መንግስታት የሰላም አስከባሪዎች መሰማራት የስምምነቱ ትግበራ የመጀመሪያው እርምጃ ነው። በደቡብ ኪቩ የምትገኘው ይህች ከተማ ባለፈው ታህሳስ ወር በኤም23 አማጽያን ተይዛ የነበረ ቢሆንም
ጥር 10 ቀን ግን ወደ መንግስት ቁጥጥር ተመልሳለች። የኮንጎ ፕሬዝዳንት ፌሊክስ ትሺሴኬዲ በጥር ወር መጨረሻ ለውይይት ዝግጁ መሆናቸውን በድጋሚ ቢገልጹም ወንጀለኞች ካሏቸው ሩዋንዳና የኤም23 ቡድን ጋር ድርድር እንደማያደርጉ አስታውቀዋል። ኪጋሊ በበኩሏ በተደጋጋሚ ተሳትፎ እንደሌላት ውድቅ ስታደርግ መቆየቷን ዘገባው አስታውሷል። በመጨረሻም በኒውዚላንድ ሰሜናዊ ምስራቅ 6.1 ሬክተር ስኬል የተለካ የመሬት መንቀጥቀጥ ተከሰተ። በኒውዚላንድ ሰሜናዊ ምስራቅ አቅጣጫ የሚገኙትን የከርማዴክ ደሴቶች በመምታት 6.1 የሬክተር ስኬል ያስመዘገበ ጠንካራ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም አስታውቋል። የመሬት መንቀጥቀጡ የተነሳው ከመሬት በታች 184.2 ኪሎ ሜትር ጥልቀት ላይ መሆኑም ተዘግቧል። መረጃው እስከተጠናቀረበት ጊዜ ድረስ የደረሰ የሰውም ሆነ የንብረት ጉዳት ሪፖርት አልወጣም። የጀርመን የጂኦሳይንስ ምርምር ማዕከል ጂኤፍዜድ በመጀመሪያ የመሬት መንቀጥቀጡን መጠን 6.2 ማግኒቲዩድ ብሎ የነበረ ቢሆንም በኋላ ላይ ግን መረጃውን በማረም 6.1 መሆኑን አረጋግጧል። ይህ የመሬት መንቀጥቀጥ የተከሰተበት አካባቢ በፓሲፊክ ውቅያኖስ ውስጥ የእሳት ቀለበት ተብሎ በሚጠራውና በተደጋጋሚ የመሬት መንቀጥቀጥ በሚከሰትበት ቀጠና ውስጥ የሚገኝ መሆኑ ተዘግቧል። ትርታ 97.6 ኤፍኤም ላይ ትገኛላችሁ። የተወደዳችሁ አድማጮች፣ ፕሮግራሙ ደግሞ የትርታ ቁርስ ነው። የዕለተ ሐሙስ የትርታ ቁርስን እየመራን ንጉሱ በሪውና ብርቱካን አልተንጉስ ከዚህ ድረስ ቆይተናል። ቆይታችን አሁንም ይቀጥላል። ይህንን ሰዓት ደግሞ አጋር ሆኖ ከኛ ጋር እየሰራ ያለ ተቋም አለ። እሱም እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል የሚላችሁ እናት ባንክ እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ የተማሪዎችን ውጤትም እንዲሁም ለማስተዳደር የሚያገለግል ሲሆን ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚላችሁ አሁን ደግሞ በእናት ተችሏል ይላችኋል። የአየር ትኬቱን በእናት ባንክ በኩል ማግኘት ይችላሉ። እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ራይድ ትራንስፖርት በበዓላት ወቅት እንዲሁም በተለያዩ አጋጣሚዎች ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመድዎን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይሉታል። ራይድ ይህን ሰዓት አጋር በመሆን አብረን ቆይታ ያደርጋል። አጋሮቻችንን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢትዮጵያ ነዳጅ ጫና ለመቀነስ እየተወሰዱ ያሉ የመፍትሄ እርምጃዎች ተጨባጭ ውጤት እያመጡ መሆኑን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሕክምና መሳሪያዎች አቅርቦት ፕሮጀክት ለምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ላይ አስረጂ የውይይት መድረክ አካሂዷል። በውይይት መድረኩ የገንዘብ ሚኒስትር አቶ አህመድ ሽዴ የብድር ስምምነቱን አስመልክቶ ማብራሪያ ሰጥተዋል። በማብራሪያቸው የብድር ስምምነቱ ለጤና ተቋማት የሕክምና ቁሳቁስ በማሟላትና ባለሙያዎችን በማሰልጠን ህብረተሰቡን የጤና አገልግሎት ተጠቃሚ ለማድረግ ያለመ ነውም ብለዋል። ለዚህም 30 ሚሊዮን ዶላር ኮንሴሽናል ብድር ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ የሚገኝ መሆኑን ጠቅሰው
ብድሩ በ40 ዓመታት ውስጥ ተከፍሎ የሚጠናቀቅ 0.01% ወለድ ያለው መሆኑንም አብራርተዋል። እንደ ሚኒስትሩ ገለጻ የዕዳ ጫናን ለመቀነስ ተግባራዊ የተደረጉ የመፍትሄ እርምጃዎች ተጨባጭ ውጤት እያመጡ ነው። ባለፉት የለውጥ ዓመታት እንደ ሀገር ምንም አይነት የኮሜርሻል ብድር አልወሰድንም ያሉት ሚኒስቴሩ ከአበዳሪ ሀገራት ጋር በመደራደር የዕዳ ሽግሽግ እንዲደረግ ርብርቡ ተጠናክሮ መቀጠሉን ተናግረዋል። ጥቅል ሀገራዊ ምርትና የውጭ ንግድ እያደገ መምጣቱን ገልጸው ይህም የዕዳ ጫናን መቀነስን ጨምሮ ጤናማ የፋይናንስ ስትራቴጂ ተግባራዊ በመደረጉ የመጣ ውጤት መሆኑን ገልጸዋል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነትን በረጅም ጊዜ የሚመለስና ዝቅተኛ ወለድ ያለው መሆኑ ከአጠቃላይ የብድር ስትራቴጂ አኳያ ተፈላጊ ነው ብለዋል። ከ6000 በላይ መምህራን የቤት ባለቤት የሚያደርግ የመኖሪያ ቤት ግንባታ ተጀመረ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ በለሚኩራ ክፍለ ከተማ በመገኘት የግንባታውን የመሰረት ድንጋይ በትላንትናው ዕለት አስቀምጧል። በዚህም በ57 ማህበራት የተደራጁ 6194 መምህራን የመኖሪያ ቤት ባለቤት የሚሆኑበት እድል ተመቻችቷል ብለዋል። ለቤት ግንባታው የሚያስፈልገውን 25 በመቶ ወይም 3.8 ሚሊዮን ብር መምህራኑ የቆጠቡ ሲሆን ቀሪው 75 በመቶ ክፍያ በመንግስት የብድር ሁኔታዎች እንዲመቻች መደረጉ ተጠቅሷል። የከተማ አስተዳደሩ ለዚሁ ግንባታ የሚውል 24 ቢሊዮን ብር ግምት ያለው 40 ሄክታር መሬት በነጻ ያቀረበ ሲሆን ለቦታው መሬት ማስለቀቂያ ደግሞ 5 ቢሊዮን ብር የካሳ ክፍያ መፈጸሙ ተገልጿል። ከንቲባ አዳነች አቤቤ በመርሃ ግብሩ ላይ ባስተላለፉት መልእክት መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል የቤት ጉዳይ ዋነኛው መሆኑን አንስተው ግንባታው መጠናቀቁ የኑሮ ጫናን በማቃለል ትውልድን የመቅረጽ ስራቸውን በአግባቡ እንዲወጡ ያስችላቸዋል ብለዋል። አድማጮች፣ ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አስደምጠን ነበር። ከዚህ በመቀጠልም ደግሞ ወደ ባህር ማዶ ዘገባዎችን እናመራለን። በቅድሚያ የአፍሪካ በኮንጎ የተባበሩት ሀገራት የሰላም አስከባሪ ተልዕኮ የተኩስ አቁም ስምምነቱን ለመከታተል ቁርጠኝነቱን አረጋገጠ። በኳታር አመቻችነት በዶሃ በተደረገው ውይይት በኮንጎ ዲሞክራሲያዊ ሪፐብሊክ መንግስትና በኤም23 አማጽያን መካከል ሰኞ ዕለት የተደረሰውን አዲስ የተኩስ አቁም የክትትል ስርዓት እንደሚደግፍ በድጋሜ አረጋግጧል። በቡሩንዲ ድንበር አቅራቢያ በምትገኘው ኡቬራ ከተማ የተባበሩት ሀገራት የሰላም አስከባሪዎች መሰማራት የስምምነቱ ትግበራ የመጀመሪያው እርምጃ ነው። በደቡብ ኬቡ የምትገኘው ይህች ከተማ ባለፈው ታህሳስ ወር በኤም23 አማጽያን ተይዛ የነበረ ቢሆንም ጥር 10 ቀን ግን ወደ መንግስት ቁጥጥር ተመልሳለች። የኮንጎ ፕሬዝዳንት ፌሊክስ ቲሺሴኬዲ በጥር ወር መጨረሻ ለውይይት ዝግጁ መሆናቸውን በድጋሚ ቢገልጹም ወንጀለኞች ካሏቸው ሩዋንዳና የኤም23 ቡድን ጋር ድርድር እንደማያደርጉ አስታውቀዋል። ኪጋሊ በበኩሏ በተደጋጋሚ ተሳትፎ እንደሌላት ውድቅ ስታደርግ መቆየቷን ዘገባው አስታውሷል። በመጨረሻ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሩሲያና በአሜሪካ መካከል የነበረው የመጨረሻው የኒኩሌር ጦር መሳሪያ ቁጥጥር ስምምነት ማብቃቱን ተከትሎ ዓለም አቀፍ ሰላምና ደህንነት ከፍተኛ ስጋት ላይ መውደቁን አስጠነቀቁ። እንደ አውሮፓውያኑ አቆጣጠር የካቲት 5 ቀን ያበቃው ኒው ስታርት የተሰኘው ስምምነት ላለፉት 10 ዓመታት በሁለቱ ሀያላን ሀገራት የኒኩሌር ክምችት ላይ ህጋዊ ገደብ ሲጥል የቆየ የመጨረሻው ሰነድ ነበር። ዋና ጸሐፊው ባወጡት መግለጫ እንዳመላከቱት ከሆነ ላለፉት ግማሽ ክፍለ ዘመናት ለመጀመሪያ ጊዜ ዓለም በሁለቱ ሀገራት የኒኩሌር ስምምነት ክምችት ላይ ምንም አይነት ህጋዊ ገደብ በሌለበት ሁኔታ ውስጥ ትገኛለች። ይህም የኒኩሌር ጦር መሳሪያ ጥቅም ላይ የመዋል እድሉን ከቅርብ 10 ዓመታት ወዲህ ታይቶ በማይታወቅ ደረጃ ከፍ እንዳደረገው አሳስበዋል። ከዚህ ቀደም በሁለቱ ሀገራት መካከል የነበሩ የጦር መሳሪያ ቅነሳ ስምምነቶች በስህተት ሊከሰቱ የሚችሉ የኒኩሌር አደጋዎችን ሲከላከሉና ለዓለም መረጋጋት እንደ ዋስትና ሲያገለግሉ መቆየታቸውን አንቶኒዮ ጉተሬዝ አስታውሰዋል። ይሁንና አሁን ላይ ይህ ስምምነት መፍረሱ በዓለም አቀፍ ደረጃ ያለውን አለመረጋጋትና መጠራጠር ይበልጥ ያባብሰዋል ሲሉ ገልጸዋል። ዋና ጸሐፊው አክለውም አሜሪካና ሩሲያ ያለምንም መዘግየት ወደ ድርድር ጠረጴዛ እንዲመለሱ ጥሪ ማቅረባቸው ተዘግቧል።